ካላገኝ ስለሆነ ነው የገባሁት እንጂ ማለት ነው። በዚህ ነው የሚያወራኝ። ኧረ በመድኃኒዓለም እንዴ እውነቱን ነው አንተ ጠበቃ ለምን ትቆምልኛለህ? ይሄ ነው በቃ እንደዚህ ነው። አዎ ለምን ጠበቃ ትቆምልኛለህ? ወይ ለሱ ለምን ጠበቃ ትቆማለህ? ራሱ መጥቶ ማብራራት እውነትን እያየሁ ደግሞ ዝም ማለት ስለማልችል ለመበጥበጥ እውነት ምንድን ነው የምበጠብጠው? እናንተ ክርክር ፐርሰናሊ አይደለም የምታወሩት እናንተ እኮ እየሰማንክ ነው። እሺ እሷ በዚህ ነው የሚያወራኝ። ይኸው ሁለተኛ ምስክር ባለቤት የፎቶ ባለቤት አለኝ እልክልሻለሁ የዚህን አካውንት ሀቢባዬ በዚህ እንደሚያወራሽ ማረጋገጫ ሀቢባዬ ኦኬ ቴንክ ዩ ደግሞ ማለት ነው እሱን ስትልክልሽ የተጻጻፉትን ታሳይሽ ምክንያቱም የተጻጻፉት ነገር ይኖራል ሁለተኛ ነገር ደግሞ ቢጎ ላይ ደግሞ ማለት ነው ቢጎ ላይ አሁን ክሬት አድርጌ እነሱ ያወሩት ይሄ ወሬ አሁን ይሄ ወሬ የዛሬ ስንት አመት ካፕ እንዳደረገ ግን ታውቂያለሽ ሀቢባዬ 3 አመት ያ ሁሉን ነገር በትክክል ነው ኦኬ 3 አመት ነበር 3 years yes ምንድነው ላይ ፖይንት ምንድነው አልገባ ያለኝ ነገር ላይ ምን ለማለት ነው እየፈለክ ያለው ወንድሜ እኔ በማቀው በኢግል በሚባል አካውንት ነው እኛ ስንናገር የነበረው ያመጣነው የዛ ሰዓት እኔ አንተን አላቀህም አንደኛ ገባ አይደለ እኔ አላቀህም አይቼም አላቀም ተገናኝተንም አናቀም ቢጎ ላይ ካለ ደግሞ ጾጺን የማያቅ ቢጎ ላይ የለም ብራዘር እኔ በላይ አልጠቀምም ቢጎ ላይ ማንንም ሄደ ላይክ ጾጺ ብትል የማያቀኝ የለም ብራዘርዬ አዎ እንሳደባለን ምናምን ግን ቢሆንም ግን መተው ልክ እንደሱ አይነቱ ደግሞ መተው በሚናገሩ ሰዓት እዛ ጋራ ፓወር የነበረው በስድብ ነበረ ልክ እንደ ሀቢባ በመነጋገር ሳይሆን በስድብ ነበረ የሚደረገው እንደዚህ ተደረገን ሲሉ ይኸውልህ ወንድሜ እንደዚህ ተደረገን ሲሉ ምናልባት ከቀየረ በኋላ ያለውን አካውንቱ ልታመጣ ሊሆን ይችላል እንጂ ያንን አካውንት ዲሊት አድርጎ እስኪወጣ ድረስ ረግጠነዋል አዋርደነዋል በየቦታው እየተከተልን ብዙ ነገር አድርገነው ወጥቶ ነበር እኛ ራሱ ከቢጎ ወጥተን ወደ ቲክታክ ስንመጣ ባለፈው ለሀቢባዬ እየነገረሽ ነበረ ጆከር ቢጎ ላይ ምናምን ሲልሽ ትዝ ይልሻል እኔ እንጃ ቢጎ አፕሊኬሽንን ያ ቢጎ ምናምን ሲልሽ ምንድነው ቢጎ ምናምን ነገር እያልሽ ነበረ ጆከር ጋር ባለፈው ስለ ኢንተርኔት ስታወሩ እና እዛ ላይ እንዳንቺ የሚያነጋግር ሰው የለም በቃ ተራጋጮች የምንባል ነበርን እነ ጆከር ምናምን ነበሩ ጆከር ላይ አልደረሰችበትም እሷ እሺ የኔ አንድ ጥያቄ አለ ግን ያልኩሽ አለው ሀቢባዬ ወዬ ጾጺ አንድ ጥያቄ ልጠይቅህ አንተ አሁን እዚህ ጋር የገባኸው we are open ዋሽታለች ብለክ ነው ምን ዋሸች ስጨርስ ምን ዋሸች ብለን ስንጠይቅክ አዎ ማርቆስ ያረጋውን ሁሉ አርጓታል ግን ሲጀምር በራሱ ፎቶ ነው የጀመረው በዚህ ልጅ ፎቶ አይደለም ማልክ ኦኬ በጣም ጥሩ ለዚህ ምላሽሽ ምንድነው ስላት ስክሪን ሾቱን ማስረጃ አቀርባለሁ እኔና እሱ የተጻጻፍንበት ሰዓት ዓመተ ምህረት የሚያሳይበት በዚህ አካውንት በሱ ፎቶ ለማውራቱ ማስረጃ አቀርባለሁ አለች ማስረጃውን ለኔ በውስጥ ትልክልኛለች ስለዚህ ጉዳዩ አለቀ ማለት ነው አይደል ያ ግን ሁለተኛ ነገር ግን ያው የብሩንም ደግሞ አተለፊ ኦፍ ኮርስ he was taking the money ምንም ብር he was taking the money አንቺ እኔ ያለው እዚህ ጋር እኔ አወያይ ነኝ አይደል አንቺ ሚውት አብርተሽ አብሪ ካላልኩሽ አታብሪ ብር ወስዳበታለች ለሚለው ማስረጃ ደረሰኝ አለክ እኔ እኮ ሳይድ እያስኩ ሳይሆን ልክ እንዳንቺ የዛን ቀን እየተናገርን ነበረ ነው ምልሽ እኮ ሀቢባዬ ያልተመለሰልኝ ወንድሜ ማስረጃ ደረስ እኔ ጋር እኔ ማለት ገገማ ነኝ በማስረጃ ካልሆነ ሰው አላምንም ሰው አልሰማም በማስረጃ ካልሆነ አንድ ሰው ከሊ ጋር አንዲት ሴት መታ ከባልሽ ጋር ተጻጽፍ ያለው ባልሽ ይጀነጅነኛል ካለችኝ ማስረጃ አቅርቢልኝ እላታለሁ ዝም ብዬ በወሬ አላምንም ማለት ልክ እንደዛው አንተ አሁን እሷ ብር በልታለች ከማርቆስ ስትል ደረሰኛለህ ወይ አልኩክ መልስልኛ ጥያቄውን ደረሰኛለህ እኔ እኮ የሱ ሳይድ አይደለም አሁንም ቢሆን እኮ እየነገርኩሽ ነው ያ የለም እኔ ጋራ ኦኬ ሊስን ኦኬ ሊስን ማደለህም የሱ ጠላት ነው የሱ ሳይድ አይደለም ደረሰኛለህ ብር የተላከላት ራሷ ነው የነገረችን እኔ ደረሰኝ የሚኖረኝ እኔ ልኬላታለሁ እንዴ እኔ ነኝ እንዴ ላኩላት እንዴ ነው እኔ ደረሰኝ የሚኖረኝ በአፏ ያለችንን እኮ ነው የምነግርሽ እኮ እንዴት ያወራል ደረሰኝ በራሷ በአፏ ነው የነገረችን ሀቢባ በራሷ በአፏ ቢጎ ላይ የነገረችንን ነው ስትነግረህ ቆይ እንዴ ስትነግረህ ቮይሱ ልታሰማኝ ትችላለህ ያለችበትን ለእኔ ብር ሰጥቶኛል ማርቆስ ያለችበትን ቮይስ ልታቀርብልን ልታሰማን ትችላለህ እዚህ ጋር ከፈተው ኦኬ believe አንቺ እንግዲህ እንትን የምትዩም በይ እንጂ እኔ እየነገርኩሽ ነው ያለውን ፋክት እየነገርኩሽ ነው የዛሬ 3 አመቱን ምን ሊያደርግ ነው እኔ ጋር የሚቀመጠው እኮ የኔ ነገር ሮንግ ነው ብር በልታለች ማርቆስ አለ
ብር ከበላችሁ ደረሰኝ አቅርብ አልኩት። ደረሰኝ የለኝም ማለት እሺ፣ በምን አወቅ ታዲያ? ራሷ ነግራኝ የነገረችበትን ቮይስ አቅርብ አልኩኝ። ሀቢባ በእኔ ጉዳይ ይሄ ነገር ይፈጠራል ብዬ አስቀምጥ ነበር። ያለ ማስረጃ ሰው ወንጀል አይቻልም። አንድ ሰው ያለ ማስረጃ ሰውን የሚወነጅል ከሆነ ከዛ ሰው ጋር ፐርሰናል ችግር አለበት ማለት ነው። ራስ አማኝ ሆነ ያለ ማስረጃ ሰው አይወነጀልም። ማስረጃ የለም። ሪም እንደዚህ ያለችኝ ካልኩኝ ቮይስ ማቅረብ አለብኝ። የሪምን ድምፅ እንደዛ ያለችበትን ዝም ብዬ ማንም እከሌ እንዲህ ያለኝ ብዬ ማውራት አልችልም። እከሌ እንዲህ ያለኝ ማስረጃ ላምጣ። የዛሬ 3 ዓመት ቢጎ ላይ አቴንሽን ቢጎ ላይ ሰጥቷል። እሺ እዚህ አይደለም እኔ ላውራ። አሁን እሱ እስካሁን አሁንስ ዲፌንድ እያደረግሻለሽ ማስረጃ ማቅረብ ካልቻለ ተቀባይ ነው። አንተ እኮ ራሱ ቢጎ ላይ እኔን ስትሰድበኝ ነበር በዚህ ቪዲዮ ገባክ? አሁን ለተከራካሪ አቱና ጠበቃቱ ሲሰድብሽ ስክሪን ሪካርድ ካላመጣች እንደሰደበሽ እኛ አንቀበልም። ምንም አይነት ማስረጃ የሌለው ነገር ውድቅ ነው። እዚህ ቤት ማስረጃ የሌለው ነገር አይወራም። ይሄ የቤት ህግ ነው። ያለ ማስረጃ ሰው አይወነጀልም። ያለ ማስረጃ ከሌ እንዲናት አይባልም። ከሌ እንዲናት ካላችሁ ቮይስ ሪካርድ፣ ቪዲዮ ሪካርድ ማስረጃ አምጡ። ከሌ ብር በላኝ ካላችሁ ደረሰኝ ይዛችሁ ቅረቡ። ከዛኛ ደረሰኝ ላከልኝ እኮ ብለሻል እኮ ሀቢባ ራስሽ። እሱ ደረሰኝ ይልኛል አልሽ። ስለሱ አይደለም ወንድሜ፣ በደንብ አዳምጥ። ስለሱ አይደለም ደረሰኝ ላከልኝ። ስለ ሴቶቹ ለወንዶች ለደላላ ሴቶች እንዲያጣብሱት የከፈለበት ደረሰኝ። ሴት ገዛሁበት። እነዚህን ሴቶች ከቴሌግራም ገበያ ላይ ነው የገዛኋቸው። የደላላ ኮሚሽን የሚያገናኙ ወንዶች አሉ። ለነዛ ወንዶች ብር እየከፈልኩ የው ከሌ እያለ ደረሰኝ ላከልኝ። 18 ደረሰኝ። ሀቢባ ጓደኛው ነው እኮ ቢጎ ላይ እኮ በጣም ቤስት ፍሬንዱ ነው። ምንም ይሁን ወንድሙ የእናቱ ልጅ ቢሆን እዚህ ቤት ገብቶ ማስረጃ ካለው የመናገር መብት አለው። ወንድሙ ጓደኛው ነው ላልሽው፣ እኔ ደግሞ ይኸውልሽ ሀቢባዬ ከነጭራሹ ከዚህ ልጅ ጋር ማለግባባ ነኝ። እስኪ አንቺ እግዚአብሔርን ጓደኛው ነው በይ እንዴ? ጌታ እየተደዋወሉ ነበር እንዴ? ጌታ ጓደኛ ጌታን እንዴ? ሶሲ አንተ ሀቢባዬ በጣም ቴንክ ዩ ሀቢባዬ። ላይክ ኢንተርቴን የምታደርጊው እንደዚህ አይነት ነገር ከሆነ በጣም ቴንክ ዩ አመሰግናለሁ ወንድሜ። ማስረጃ ይዘህ ስትመጣ ኤኒ ታይም ኦፕን ነው ቤቱ። ይጀመር አውቆ ነው ማስረጃ ላይ ያዘ ሰው ኦፕን ነው። ዝም ብሎ ግን ያለ ማስረጃ አከሌ እንዲህ ነው እዚህ ቤት ተቀባይ ነው። ይጀመር እዛ ቢጎ ላይ የተወራውን ያወራው። ምክንያቱም 500,000 ብር በልታለች ተብሏል በሰዓቱ። ሁሉም ያወሩት ማለት ነው። 5 ሳንቲም አላገኘውም እኔ ልኬላታለሁ። 500,000 ብር በልተሻል የሚል አካል ደረሰኝ ይዞ ይምጣ፣ እናስተናግደዋለን። ማንም ሰው ማስረጃ ካመጣ እዚህ ቤት ምንም ይሁን ሰው ብቻ ይሁን ሃይማኖቱ፣ ብሄሩ እንትኑ አንልም እኛ እዚህ ቤት። ተበድያለሁ የሚል አካል ከማስረጃ ጋር ይምጣ። አለቀ። እከሌ ዋሽታለች የሚል አካል ከማስረጃ ጋር ይምጣ። እኔም ደስ ይለኛል የበላበት መጥቶ ቢሰጥሽ ላንቺ በጣም ደስ ይለኛል። ግን እኔ ጋር 5 ሳንቲም አልደረሰም። ጾጺ ደግሞ ያለው የእሷን ነገር እኔ ነኝ ያወጣሁት ላለው ጾጺ አልነበረም በሰዓቱ። ጾጺ ከኔ ጋር አልነበረም። ከኔ ጋር የነበሩ ልጆች ነበሩ። ጾጺ ሲጀመር አልነበረም። እኔ ቢጎ ላይ የዚህ ልጅ ፎቶ ሳወጣ እኔ ነኝ ቢጎ ላይ ያወጣሁት እንጂ ማንም አይደለም። ማንም አያውቀውም ነበር። ጾጺ ሊትራሊ ያወራው ነገር በሙሉ ውሸት ነው። ምክንያቱም ጾጺ ይሄ ነገር ሀፕን ካደረገ ከስንት ጊዜ በኋላ ነው እኔ መጥቶ እንደ ጓደኛ ያወራኝ። ገባሽ? አሁን ማርቆስ ሰዓቱን ጠብቆ አልመጣም። 40 ደቂቃ ስላረፈደ ፎቶውን አድርጌ ህዝቡ ፎቶውን እያየ ስለማን እየተወራ እንዳለ እያወቀ ይስማ። እሺ እኔ ትናንትና በደንብ መናገር አልቻልኩም ነበርና ትናገራለህ። ከአንዴ ፎቶውን ላድርግ። እስከዛ ፎቶውን አድርጌ ሰው ስለማን እያወራን እንዳለ እዚህ ጋር ያለ 20 ምናምን ሺህ ህዝብ ስለማን እየተወራ እንዳለ ማወቅ አለበት። ፎቶውን ላድርግ አንዴ። እስከዛ ዊአር ኦፕን ቀጥይ። እኔ ፎቶውን ወደዚህ ደውይለት ለምትሉኝ ደውዬለታለሁ። ሪጀክት እያደረገ ነው፣ እያዳመጠ ነው። እዚህ ጋር አለ ግን ሂዝ ናት ኢናፍ መጥቶ ለራሱ ለመከላከል በምኑ ይከላከል? እየሰማ ነው። ዋትስአፕ ላይ እየደወልኩለት ነበር ሚዩት አድርጌ። እዚህ ጋር ሪጀክት እያደረገ ነው። ትናንትና ገብቶ በኮንፊደንስ ነገ ጠብቁኝ ስራ ስላለኝ ነው ዛሬ ነገ እመጣለሁ፣ እያንዳንድሽ ትዋረጃለሽ፣ ማስረጃዬን ይዤ እመጣለሁ። የሚዋረደው ምንድን ነው? ቪዲዮ ቀራጭ ነው ተቀራጭ ነው የሚዋረደው? ቀራጭ ነው የሚዋረደው። ሰዎች እንደምትቀርጻቸው ሳያውቁ ስትቀርጻቸው አንተ ነህ የምትዋረደው እንጂ እነሱ አይደሉም። አለቀ። አሁን ፎቶውን አወጣለሁ። ያናገረኝ ማለት ነው ቢኒያም ስሙን አላውቀውም፣ ትክክለኛ ስሙን ብዙ እና የመጀመሪያ ጊዜ ሳናግረው እቺ እንደምታዩት እቺ ማን እንደሆነች አላውቅም፣ አሜሪካ እንድትመጣ ሚስቴ ነች እንድትመጣ እርዳኛ የሆነ የምታውቀው ኢንፎርሜሽን ካለ ንገረኝ አለኝ ማለት ነው። እና ያገኘኝ አካውንት ላይ ቴሌግራም ላይ ስፖርት ቻናል ነበረኝ ከጓደኞቼ ጋር እንትን የምለው በዛ ነበር ያገኘኝ። እና
ልጅቷ አሁንም እቺ ነች፣ እቺ ልጅቷ ነበረች እና እርዳት ብሎ ነገረኝ ማለት ነው። እና ከዛ የማውቃቸውን ሰዎች አጠያየኩለት ምናምንና ከዛ አገናኘኋቸው እሱንና እዛ ለማውቃቸው ሰዎች ማለት ነው። እና ከዛ የሆነ ሰዓት ላይ ልጅቷ እኔ ማናገር ፈለገ። አንድ ቲክቶክ ላይ የእህቴን ለጥፏት እስካገኘው ድረስ ማለት ነው። የዛን ጊዜ በደንብ ተናገርኩት። ምክንያቱም ሰውየው እየተወራ ያለው ስለኚህ ሰውዬ ነው። ኦኬ፣ እየተወራ ያለው ስለኚህ ሰውዬ ነው እንዲታያችሁ። እሺ፣ ሌላም ደግሞ ፒክቸር አለኝ። ይሄም እሱ ነው። እስቲ ኦኬ፣ በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ጺሙን በጣም ሲላጭና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ። ትክክለኛ መልኩ እዩት። ይሄ ነው ፎቶው እና ጺሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ጺሙ ሙልጭ ስላደረገ ወጣት ይመስላል። እዩ፣ ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ ራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ። ሁለተኛ ደግሞ ሀቢባ እንደምታውቂው እኔ ላይቭ ላይ መግባት አልችልም። ትናንትና ነው ኢቨን ሚዩት ራሱ ያስተማርሽኝ እና ስለ ብሔር እና ስለ ሃይማኖት ገብቶ ይናገር ነበረ እና ኢቨን አንዳንድ ሰዎች ይዝቱ ነበር አንለቅህም ምናምን እያሉ እና ሰዎች እንዲያውቅ የምፈልገው ነገር በብሔር ተናግሬ አላውቅም፣ ስለ ሃይማኖትም ተናግሬ አላውቅም እና እኔ አይደለሁም ቢኒያም ነበረ ቢኒያም ማርቆስ ምናምን የሚባለው ሰውዬ ነው እየገባ ሲሳደብ። ቢኒያም ጌታቸው ነው። እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኘሁት እንትን ይሄ ነው። ቢኒ ዲሽ ነው የሚባለው፣ ሶፍትዌር ኢንጂነር አይደለም። ዲሽ እየሰራ ነው። የሶፍትዌር ኢንጂነሪንግ ነው የሚለን። ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግነው። ኢትዮጵያ እያለ ዲሽ ጠጋኝ ነበር። አዎ ይኸው እዚህ ጋር 9,000 ብር ነበር። 24,000 ዩሮ ነው ደሞዜ ያለው። ዲሽ ጠጋኝ ሆኖ ነው። ኢትዮጵያ እያለ ዲሽ ነበር የሚጠግነው። ጋይስ ዲሽ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለም። ምክንያቱም የሆነ አንዳንድ ነገር ስትጠይቂው ስለ ኮምፒውተር አንዳንድ ነገር ስትጠይቂው ፋራ ነው፣ ላይክ ምንም አይገባውም ማለት ነው። እና ውሸት ነው። እና ይህ ሀክ አደርጋለሁ ምናምን የሚለው ኮምፕሊትሊ ውሸት ነው። ሰውየው ዲሽ ነው የሚሰራው እና ኢሮስታርን ለመጠም 9,200 ብር ነበር ሰውን ቻርጅ የሚያደርገው እና ዲሽ ሰራተኛ ነው እንጂ እንትን አይደለም። ምንድነው ሶፍትዌር ኢንጂነር ምናምን አይደለም ሰውየው። ስራ በጣም ክቡር ነው። የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራን ራስን መደበቅ፣ በራስ ማፈር፣ የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑትን ነኝ ማለት ጀርመን ሆምለስ ሆኖ አሜሪካን ሀገር ለ10 ቀን አሜሪካ 20 ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው። እሱን የሚያክል ሶፍትዌር ኢንጂነር ስለሌለ ማለት ነው። 24,000 ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። 24,000 ነው ደሞዜ፣ 24,000 ዩሮ ነው ደሞዜ። በሚሊዮኖች እርዳታ እረዳለሁ ይላል፣ ግን 5 ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንኪው። ቀጥል ወንድሜ። ሲቀጥል ደግሞ ማለት ነው የራሱ ፕሮፋይል ፒክቸር ተጠቅሞ ያውቅ እና ይሄ ሰውዬ ገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያውቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው ከመጀመሪያውም ጀምሮ። ማን እንደሆነ አላውቅም። እያረጋችሁ ኮፒ ሊንክ እያረጋችሁ እንዲህ እያደረገኝ ነው እና እንደዛ ነው ማለት ነው። ልጁ ተጠቅሞ ያውቅም ቢኒያም ምናምን የሚባለው። ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና የ16-17 ዓመት ልጅ እያለው ደውሎልኝ ጀርመን እኮ ታስሬ ነበረ ምናምን ብሎ አውርቶ ነበር ብር እንድልክለት $50 ላክልኝ ምናምን ብሎኝ ነበር ኢቨን ማለት ነው። ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር እና ሰውዬው ውሸታም ነው፣ እልም ያለ ውሸታም እና የራሱን ፒክቸር ተጠቅሞ አያውቅም፣ ለጥፎም አያውቅም፣ ብርም የለውም እና የሚኖርበትን አድራሻ አለኝ። ብዙ ሰው እየጠየቀኝ ነበር እና የሚኖርበትን አድራሻ የሚፈልግ ሰው ካለ
ኢንቦክስ አድርጉልኝ ወይም እዚህ ላይ መናገር እችላለሁ። ለእኔም ዋትሳፕ ላይ ላክልኝ። ለምን 2 ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላኪልኝ ብለውኛል። እልክላቸዋለሁ በህግ እንዲጠየቅ እንዲያደርጉ ማለት ነው። በሪም በኩል ነው 2 ሰዎች ደውለዋል። ሪም ትልክልኛለች ቁጥራቸው እንዲ ዋትሳፕ ላይ መረጃዎቹን እልክላቸዋለሁ። አንተም አድሬሱን ትልክልኝና ፎርዋርድ አደርጋለሁ። ያሬድ የሚባለው አሁን ራሱ እየኮመተ አይቼዋለሁ። ማሪ ይሄው መኒጋን የሰጠሽ በጣም ጥሩ። በቃ ይኸው ያሬድን ቁጥር ትልክልኛለች ዋትሳፕ ላይ እልክለታለሁ። ላወራችን ይኖራል። ሁለተኛ ከስዊቲ ነሽ እህትሽ ጀርመን ያለችው ርቦኛል ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ ምግብ ቤት ውስጥ አልተሰራም ርቦኛል ብሎ 50 ዩሮ የለመናት ከአንቺ እህት ነው? ቲና ናት ምናምን ከምትባለው ነው። ቲና ትናንት ከነበረች። ኦኬ ከሷ እህት ከትርሲት እህት ነው የለመናት 50 ዩሮ እና ወይኔ የእህቴ ፍቅረኛ ርቦታል ብላ 50 ዩሮውን ሰጥታ፣ ግን እሱ የምትናገር አልመሰለውም ነበር። ለእህቷ ለገዛ እህቷ የምትናገር አልመሰለውም ነበር። 50 ዩሮውን ከሰጠችው በኋላ ተናገረች። ኢማጅን የ24,000 ዩሮ ደሞዝተኛ ሆኖ ራበውና 50 ዩሮ ለመነ ከትርሲት እህት ጀርመን ከምትኖረው። ኢማጅን ማች ያደርጋል። ሙሉ ብሬን ኢትዮጵያ ልኬ አለ ራበኝ። አይ ቶማስ፣ እሺ ቶማስ ማን ነው? ማርቆስ ላለው ብዬ ቶማስ ጉድ ቶማስ ማን እንደሆነ ይጣራ፣ ቶሎ ይጣራ። ቶማስ ማን ነው አፌ ላይ ያለው? እሺ አንተ ትናንትና ያልተናገርካቸውን ነገሮች የምታውቃቸውን ቀጥል። እሺ እና ደግሞ ዱባይ ላይ ደግሞ ኬዝ አለበት ፖሊስ እንትን ብለን ነበረ። አሁን ባለፈው አንተ ምን አድርገሃል ምናምን ብለሽኝ ነበር እና ከስሜን አትጥራ ስላለችኝ ስሟን መጥራት አልፈልግም። ዱባይ የምትኖር ልጅ እና ከእሷ መድኃኒት የጠጣችኋለች መድኃኒት ጠጥታ ሄዳነችው እና ሆስፒታል ነበረች። የዛን ጊዜ ነው በጣም ይህንን ነገሩን ሲሪየስ አድርጌ መውሰድ የጀመርኩት። ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል እና ኦልሞስት እንደዛ ሁና ነበር እና ፎቶ ልካልኝ ነበር እና ፖሊስ ኬዝ እንትን ብለን ነበር ዱባይ መስርተን ነበረ። ግን ያው ብዙም ፈርዘር ወደፊት አልሄደም ማለት ነው። ግን ዱባይ ላይ እንትን ብለን ነበረ ኬዝ መስርተን ነበረ። እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ? ላይክ አይ ዶንት ኖ። ይሄ የግለሰብ ጉዳይ ነው፣ በኢንተርፖል አይጠየቅ። የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው። እንዴት ይጠየቅላታል? ላይክ እሱ ጀርመን ሆኖ በኤምባሲ ምናምን ምናልባት እሷ ቢጨንቃት ነው ለፖሊስ ሪፖርት ያደረገችው። እነሱም እንደዛ ብለው ነው የነገሩን እና የሀገር ውስጥ ነገር ስላልሆኑ እነሱም ምንም መፈጸም ምንድነው የሚባለው ወደፊት ለመውሰድ አልቻሉም ማለት ነው። ግን ያንን አድርገን ነበረ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው፣ በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ። ብዙ ስሞች አለው፣ አሞራው ምናምን ብዙ ስሞች አሉት። ብቻ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቅከው መቼ ነው? በየትኛዋ? 2016 ወይ 2017 ላይ ነው። እሺ 2017 በኢትዮጵያ አቆጣጠር ነው በፈረንጅ አቆጣጠር? በፈረንጅ 2017 ማለት እኮ አሁን 2025 ነን። ብዙ አመት ነው። ብዙ አመት አለው እና ላይክ አንዳንዴ ቆይ ልጨርስልሽ እና እንደዛ ነው ላይክ አካውንት በእኔ ፒክቸር አድርጎ ሲናገር የነበረው እና ኢቨን አሁን ለምሳሌ ሌላ ሴቶች ምናምን ሲናገር እና አንዳንዴ ለእኔ ሲልኩልኝ ያ ኢቨን ፋይል እኔ ላይ የለኝም። ምክንያቱም በጣም የቆየ ስለሆነ እና ኦልሞስት የ8 ዓመት የ9 ዓመት ትንሿ እህቴ ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሱ አላት እና አሁን እሷ 6-7 ዓመቷ ሊሆናት ነው እና ይሄን ያህል ነው ላይ ሰውየው በጣም እንትን ብሏል ላይ አሮ ነው እና እንደዛ ነው ሰውየው ማለት የ6 ዓመት የ7 ዓመት እንትን ብሏል እና ብዙ ሴቶች ላይ ሌላ ኢንስታግራም ላይ ምናምን ይጠይቁ እንደዚህ አንተ ነህ ወይ ምናምን ብለው ያናግሩኝ ነበረ 18 19 20 ላይ አንቲ የዱባይ ልጅ ሲሪየስ እንደሆነ ኬዙን እስክትነግረኝ ድረስ ማለት ነው። ግን ሁልጊዜም ሴቶች እንደዚህ አንተ ነህ ወይ ብለው እኔን አፕሮች ሲያደርጉኝ በምጠቀመው ኢንስታግራም ላይ እዛ ላይ ለጥፍና ስቶሪ ላይ ሰዎች እኔ እንዳልሆንኩ ለመናገር ሞክራለሁ። እና ሌላ ነገር ደግሞ መናገር የምፈልገው እነዚህ የሚያናገራቸውን ሴቶች እና ወንድሜ አንተ ሲሪየስ እንደሆነ ጉዳዩ የገባክ ዱባይ ያለችዋ ትናንትና ስሟን ጠርተን ነበር። አሁን ግን ደግመን የሰው ስሟን አንጠራም። ትናንትና ማን ነው
ዱባይ ያለችዋ መድኃኒት የጠጣችኋለች ከሷ ኬዝ በኋላ ነው ይሄ ጉዳይ ሲሪየስ ነው በጣም ማሳወቅ አለብኝ ብለህ ያሰብከው ከሷ ኬዝ በኋላ ነው? ከዛ በፊት ብዙም ቦታ አልሰጠከው? ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበር ለኔ ፎቶ ይጠቀሙና ያናግሩ ነበር ግን ብዙም የገፋ ነገር አልነበረም። የተወሰኑ ልጆችም እንደዚህ ያደረጉ ነበረ ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው። የእሱ ኬዝ ግን በጣም ተለየ እና እንደዛ እንትን አለና በቃ ሰውየው እኔና እሱን በቃ አንድ ነው አድርጎ የሚያምነው ማለት ነው። ሁሉ ጊዜ እንዴት ነው ልበልሽ በቃ ራሱን እኔና አድርጎ ነው የሚያምነው በስትክክል እና ተመሳሳይ እንዳልኩሽ ትናንትና ራሱ ተመሳሳይ እንትን አለ ንቅሳት አለ እኮ ላይ ያንተ አይነት ንቅሳት ተነቅሷል። አንደኛ ያንተን ንቅሳት ኮፒ አድርጓል። ሁለተኛ አንተን ቀድሞ ተዋውቆክ ታሪክህን ጠይቆሃል፣ ተግባብታችኋል፣ ቁጥርህን ሰተከው አውርታችኋል። የዛሬ ስንት ዓመት ነው ያወራችሁት? ይህን ነገር ከመጀመሩ በፊት ተዋውቋል። 2016 ላይ እንዳልኩሽ ማለት ነው። እኔ የመጣሁት ወደ አሜሪካ ወደዚያ 2016 አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው። እና ገና ሃይ ስኩል ተማሪ ነበርኩና አበሻ ምናምን አካባቢ ላይ አልነበረም እና መጀመሪያም ሲያናገረኝ እንደዚህ የአበሻ ስልክ ቁጥር የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበረ ወገኔ ብዬ ማለት ነው። እና እንደዛ ነው የጀመረው ማለት ነው። ከዛ እንደዚህ ሲጠይቀኝ ኖርማሊ ነገርኩት፣ የሚፈልገውንም ነገር ነገርኩት። ማዘርህ እንዴት ነች ምናምን ስለ ቤተሰብ በጣም ጂኑዊኒ እንዴት ነው ጥሩ ሆኖ ነው የቀረበኝ ማለት ነው። እና እናቴ ጥሩ ነች ምናምን ብዬ ነግረዋለሁ ማለት ነው ስላለው ነገር እና በሚገባ በቃ ልጅም ስለነበርኩ እንደዛ መናገር አልነበረብኝም። ግን አሁን ገብቶኛል ምንም ለማንም መናገር እንደሌለብሽ እና የተወሰነ ያህል ኢንፎርሜሽን አለው ስለኔ ማለት ነው። ከዛ ሴቶቹን ሲያናገራቸው ደግሞ እንዴት እንደሆነ አላቅም፣ የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላቅም እኔን ብሎክ ያስደርጋቸዋል። ዋትሳፕ ላይም እኔን እንዳያገኙኝ ማለት ነው ብሎክ ያስደርጋቸዋል። ሰምሃው አይ ዶንት ኖ ሃው እንደዛ አድርገው ብሎክ ያስደርጋቸዋል ማለት ነው። እነሱ እኔ እንዳያገኙ ሜቢ በእነሱ ኢሜይላቸውንና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ እራሱ ይሆናል ሰርች አድርጎ ብሎክ የሚያደርገህ እንጂ ይሄን ልጅ ብሎክ አድርጉት ካላቸው ይጠራጠራሉ ብሎ ያስባል። ይጠራጠራሉ። ራሱ ነው ገብቶ ብሎክ የሚያስደርጋቸው ማለት ነው። እና አንዳንዴ ኢቭን ሳያቸው እንደዚህ እሱን እያናገራቸው መሆኑን እና ቴክስት ላደርግላቸው እንኳን ስፈልግ ብሎክ ተደርጌ ያለው ማለት ነው። እነሱም ደርሼ ስላለው ነገር ማለት አልችልም። እና እንዳልኩሽ የዱባይዋ ላይ ጀምሮ ይሄ ነገር በጣም ያቆማል ብዬ ነበር ያሰብኩት። ምናልባት ከ1 ዓመት ከ2 ዓመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር። ግን ሰውየው አያቆም። ብዙ አካውንት አለው እና ቢንጎ ላይ 2-3 አካውንት አለው። ቲክቶክ ላይ 3-4-5 አለው። 2 ያስደልቸዋለሁ። ደልቶ ይሁን ብሎክ አድርጎኝ አላውቅም። 2 ያስደልቸዋለሁ። እና ሰውየው በቃ እንደዚህ ነው ወይ አካውንት እየገዛ ምናምን ይላል ማለት ነው። አካውንት እየገዛ እኔን ብሎክ ያደረገኝና እዛ ላይ እንደሚፈልገው ያደርጋል። እና ሰውየው በጣም ነው ምንድን ነው የሚባለው ማኒፑሌተር ነው። ሰዎችን ጭንቅላት ጌም በጣም ጎበዝ ነው። እና ሴቶቹንም እንደዚህ እያደረገ እኔን ብሎክ እያስደረጋቸው ነበረ። ስለዚህ እሱ ነው። እኔ ፎቶን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለሁ። ስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አድርጉ። በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው። በሆሳም በዚህ ልጅ ፎቶ እየተጠቀመ እስካሁን ድረስ 83 ሴቶችን አጭበርብሯል። እና እኔ እንዳልሆንኩኝ ወቁልኝ በላቸው። ስክሪን ሪከርድ አድርጉ። አንተ እንዳልሆንክ እኔ አይደለሁም። እና በተለይ ደግሞ ስለ ሃይማኖትና ስለ ብሔር ገብቼ ተናግሬ አላቅም። ላይቭም እንዴት መግባት እንዳለብኝ ራሱ አላቅም። እና እኔም ራሱ ቪዲዮ ለመስራት ሞክሬ ትክክለኛ ፔጅ ላይ ለመለጠፍ ሞክራለሁ ማለት ነው። ግን እኔ አይደለሁም ሳናገራችሁ የነበረው። ስለ ሃይማኖት ገብቼ ተናግሬ አላቅም። ስለ ብሔርም ገብቼ ተናግሬ አላቅም። እና ሰዎች ላይ የገባ ላይቭ ላይ የገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል። እና ዲኤምቪ ላይም እዚህ በምኖርበት ሰዎች ራሱ ያስፈራሩኝና ያስፈለገኝ ነበረ ሰውየው። ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያቅልኝ የምፈልገው ነገር እኔ አይደለሁም
ሆሳሚ ማይ ቴክስት ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ እና እዚህ ላይም ሆሳሚ እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። በጣም ጥሩ። ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተን ሊበቀልክ ይችላል። ምክንያቱም የሚያውቁክ በአንተ ፎቶ ስለሆነ እሱ ይህን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉክ ሊጎዱክ ስለሚችሉ ይሄን ማድረግ ግድ ነው። ወጥተክ አንተ እንዳልሆንክ መናገር ግድ ነው እና እሱ እንዳልሆነ ይታወቅለት። እኔም ፎቶ ለጥፌ ቪዲዮ ሰራለው። ከዚህ በኋላይም በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ ይመጣለው ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው